ጥሎሽ ሂዶ ልብ የተሰበረ የእጅሽን ነው ያገኘሽው። የእጅሽን ውዴ። ምክንያቱም ትላንትና ስታደርግ የነበረውን ነገር ማሰብ አለብሽ። እሺ አንድ ሰውን ስትበድይ አንደኛ ያንን ሰው ካልፈለግሽ ከዛ ሰው ጋር ሪሌሽንሺፕ መጀመር የለብሽም። 4 ነጥብ። ከጀመርሽ ደግሞ በንጹህ ልብ መሆን አለበት። ካለበለዚያ ታዩ ኦኬ። የሰው ልጅን ከምትበድይ በተለይ በፍቅር ከበደላችሁ በፍቅር ነው ዋጋችሁን የምታገኙት። ሙተን ሲኦል ምን ገባው ተው እዚህች ምድር ላይ ዋጋ ትከፍይበታለሽ። የሰውን ስራ ካበላሸሽ ነገ የእጅሽን ታገኛለሽ። ስራሽ ተበላሽቶ በፍቅር ሰው ከበደልሽ በፍቅር ታገኘዋለሽ። ሰው አንዳንድ ጊዜ ባቄላ ዘርተሽ በቆሎ አሰበስቢም፣ ጤፍ ዘርተሽ ስንዴ አሰበስቢም። መልካም ከዘራሽ መልካምን ትሰበስቢያለሽ፣ መጥፎ ከሰራሽ ደግሞ መጥፎሽን ትሰበስቢያለሽ። ሁሉም ነገሮች አንቺ በምታደርጊያቸው እርምጃ ነው። እግዚአብሔር የምናወራውን አይደለም ልብን ያውቃል። ፈራጅም እሱ ነው። እኛ ሰው ሲያወራን ነው ያንን ሰው ልናቆም እንችለው፣ ምክንያቱም ውስጡን አናቆማ። እግዚአብሔር ግን ውስጡን ያውቃል። የእጅሽን ነው የሚሰጥሽ። ምክንያቱም ለዚህ ነው ጭንቅላት የሰጠሽ እንድታስገነዝቢ ማለት ነው። እግዚአብሔር እኮ እኔ ኃጢአት እንዳልሰራ እኮ ሊያደርግ ይችላል። ኖ ሀቢብቲ ጭንቅላት የሰጠሽ ውሃውንና እሳቱን ለይተሽ እንድታቂበት ነው። ኦኬ ይኸው ብሎ ነው ያስቀመጠልሽ። ውሃው ይኸው ደግሞ እሳቱ መርጠሽ ነው መገቢው። ሶ አይምሮ የተሰጠሽ እንድታስቢበት እንድታስገነዝቢ መልካም ነገሮችን እንድትሰሪበት ነው። አይ ብለሽ መጥፎ ነገር የምትሰሪበትም ከሆነ ይሆናል እኮ ይሆናል። እንዳሰጣጥሽ ነው ላይምሮሽ ማለት ነው። ሶ ልብሽ የተሰበረው አንቺ ሳትበዲ በየዋህነትሽ አንቺ ምንም በሌሎች ሰዎች ላይ አንቺ ላይ የተደረገውን ነገር በሌሎች ሰዎች ላይ ካላደረግሽ እመኚኝ ሰዓት፣ ወራት፣ ሳምንታትን፣ አመታትን ይወስዳል እንጂ ዋጋሽን ታገኘዋለሽ ከእግዚአብሔር ዘንድ። ራሱ ይከፍልሻል። ራሱ ነው ዋጋሽን የሚሰጥሽ ማለት ነው። ሶ ወደዳችሁም ጠላችሁም ይሄ እያነቃችሁ ዋጥ ነው የምታደርጓት። ግን ኔቨር ተበደሉ እንጂ ሰው እንዳትበድሉ። ራሳችሁ ተበደሉ። መበደል ይሻላል ከመበደል። ሁሌ ምረጡ። ይሄን ሁሌ በህይወታችሁ ውስጥ ከመበደል መበደል ምረጡ። መበደል ጥሩ ነው፣ መበደል ግን ከባድ ነው። ቤት በኩል መጥቶ ዋጋ እንደሚያስከፍለን ህይወታችንን ምስቅልቅላችንን እንደሚያወጣን ያለንን ምናጣበት ሰዓት እንኳን አናውቅም። ምን ሰዓት ህይወታችንን ነጥቆ እንደሚወስድብን እንኳን አናውቅም። ሶ ተበደሉ እንጂ እንዳትበድሉ። ይሄ የእህታችሁ ምክር ነው። ልንገራችሁ ይሄ ነው። ቢያንስ አንዱ ለሰው ከዳነበት። እኔ እኮ ንጹህኛ አይደለም። እኔም እኮ እንደናንተ ኃጢአተኛ ነኝ፣ በደለኛ ነኝ። ቴንኪዩ ማሬ። እንደናንተ አጠፋለሁ፣ ግን እንደ ኃጢአትና እንደ በደሌ ሳይሆን እንደ ቸርነቱ ነው የሚያኖረኝ። እኔ እኮ እዚች ሰዓት እንኳን ሰኮንድ መድረስ እንኳን አይገባኝም ይሆናል እኮ ዛሬ ማየቴና መኖሬ ራሱ ለእኔ አይገባኝም ይሆናል። ግን እግዚአብሔር ስለወደደ ስለፈቀደ አኖሮኛል። ኦኬ አኖሮኛል። እግዚአብሔር ይመስገን። ዛሬ ነው ያየሁት በሱ ቸርነት ነው እንጂ እንደኔ ኃጢአት አይደለም። እንደኔ ኃጢአትማ ቢሆን ኑሮ ይሄኔ የለውም። ግን እንደ ቸርነቱ አለው። እንደ ቸርነቱ እኔ ኃጢአተኛ ነኝ፣ በደለኛ ነኝ። እሱም በቀን ስንቴ እየበደልኩት እሱ ግን ይቅር እያለኝ የምኖር። እሺ እንደዛ ነው። አሁን እንድትማሩ ስለምፈልግ ነው። እኔ ብዙ ነገሮችን አሳልፌያለሁ። እግዚአብሔርን በጣም ብዙ ነገርና ካሳለፍኩት ነገር ስነግራችሁ የሆነች ትምህርት እንድትማሩበት ስለምፈልግ ነው። የሆነች ትምህርት ስትማሩበት እኔ የሆንኩትን እንድትሆኑ አልፈልግም። እኔ እንኳን ጥፋት ካጠፋው እኔ እንኳን ያንን ነገር ውስጥ ከሌለው እንኳን እናንተ ያንን ነገር እንኳን እንድትሆኑ አልፈልግም። ቢያንስ እኔ በምናገራችሁ እያንዳንዱ ነገር አንድ ሰው ከዳነበት ከምንም በላይ ነው። ታውቃላችሁ፣ ከምንም በላይ ነው። ጓደኛችሁ የሆነ ነገር እንኳን ስታደርግ አትቅኑሽ።
አዎ ዛሬ ስራ አልሰራም። ትንሽ አሞኝ ነበረ ትላንትናና በቀደም 3 ቀን ደህና አይደለሁም እና ዛሬ ልረፍ ብዬ ነው። አሞኛል ራሴ ምናምን ለዛ ነው እና ዛሬ ልረፍ እስቲ በሚለው ነው። ባልየው እስከሚነሳ እየጠበቅኩ ነው። የሚሄድበት ቦታ አለ። እስከዛ ላወራቸው ብዬ ነው። የት ነሽ? ዱባይ ነኝ። አሁን ደህና ነኝ። ዛሬ ደህና ነኝ። ከትላንትናው ከበቀደሙ ምናምን ዛሬ ደህና ነኝ። ምኑን አረፍሽው? ምኑንማ አላረፍኩም፣ ግን ዛሬ ደህና ነኝ። አሜን። አዎ የጸበል ፈልጊ ከቻልሽ መተሽ ሰጂ፣ ካልቻልሽ ግን ከወደርሽ ጋር እልክልሻለሁ። እሺ እንደዛ ነው፣ እልክላችኋለሁ። እሺ ጸበል የምትፈልጉ ካላችሁ የምትችሉ መታችሁ መውሰድ ትችላላችሁ ሱቄ ድረስ። የማትችሉ ደግሞ ኦርደር ስታደርጉ ከኔ ከኦርደራችሁ ጋር እልክላችኋለሁ። እሺ ለጸበሉ ብላችሁ ደግሞ ኦርደር አታድርጉ። እሺ የሆነ ቀን የሚያስፈልጋችሁ ነገር ካለ በዛው እንትን ትላላችሁ፣ ወይ ደግሞ መጣችሁ ሰዱ። ሱቁ ክፍት ነው። እሺ ጠዋት ከ10 ሰዓት ጀምሮ እስከ ማታ ሌሊቱ 12 ሰዓት ሱቄ ክፍት ነው። እሺ መጣችሁ መውሰድ ትችላላችሁ። ከዛ በተረፈ ጸበል የሚፈልግ ማንኛውም ሰው መጠየቅ ይችላል። እኔን አለ። እሺ አለ። ማንም ሆኚ ማንም ጸበል የሚፈልግ ሰው አለ እኔ ጋር። እስካለኝ ድረስ እሰጣችኋለሁ። ከስውሯ ያመጣሁት ማለት ነው። እሺ የሚችል መጥቶ መውሰድ ይችላል። የማይችል ደግሞ ኮርደራችሁ ካልክላችኋለሁ። እሺ ታንቃችሁ ሙቱ። እንዳውም እኔ በንዴት ተነሳስቼ አልክም፣ ካሁን በኋላ አልሰጥም። እንዴ በአንድ ሰው በሁለት ሰው ሌላው ታማሚ ለምንድን ነው ጸበል የሚያጣው? ስንቶቻችሁ ናችሁ በጸበል ህመማችሁን የዳናችሁት? ማን አባቱ ምን አገባው? ኦኬ ሶ እስካልሸጥኩ ድረስ ግዙኝ እስካላልኩኝ ድረስ ማንም ሰው ጸበል ጠይቆኝ የመስጠት መብት ሳይሆን ግዴታ ነው ያለብኝ። ኦኬ ሶ ማንም ሰው ማንም ሰው መተሽ መውሰድ ትችላለች። አጁማ ማነው ሻርጃ አልቃስሚያ ክሪስታል ፕላዛ ሆቴል አጠገብ ብትመጪ ሱቄን ታገኘዋለሽ። ሱቄ መተሽ ማንንም እዛው ነው ልጆች ያሉት መተሽ መውሰድ ትችላለሽ። ኦኬ ካልበለዚያ ደግሞ ከስተመሮች የሆናችሁ ኦርደር ስታደርጉ ከኔ በዛው ልክላችኋለሁ። ካልበለዚያ ማፊ ማንም ሆኚ ማንም እሺ